ሰላም እንዴት ናችሁ ውድ ተማሪዎች? እንግዲህ በዛሬው ፕሮግራማችን እንደምታዩት ወደ ትምህርት ቤት አካባቢ የምናገኛቸውን ቮካብለሪ ቃላቶች ወደ አማርኛ የመተርጎም ስራ ይሆናል ማለት ነው። በአራት ከፍለናቸዋል። የመጀመሪያው ምንድነው? ክላስሩም አይተምስ፣ በክፍል ቦታችን ወይም በክፍላችን ውስጥ የምናገኛቸውን እቃዎች በአንድ ክፍል ምን ምን ይባላሉ የሚለውን አለ። ሁለተኛ ደግሞ ፒፕል ኤንድ ዜር ሮልስ፣ ምንድነው ሰዎችና እዚህ አካባቢ የምናገኝ ሰዎችና የራሳቸው ስራዎች በሁለተኛው አለ። ሶስተኛው ላይ አክቲቪቲ ወይም በትምህርት ጊዜያችን ወይም በትምህርት ሰዓታችን የምናከናውናቸው ስራዎች ሶስተኛ ላይ ይገኛሉ። ሌላው ስኩል ኢሴንሻል ነው፣ አስፈላጊ ሆኑ ለትምህርት የሚያግዙን ነገሮችን በአራተኛው ይዘናል ማለት ነው። ዛሬ እንግዲህ የምንገኘው ምንድነው? ትምህርት ቤት አካባቢ ነው ማለት ነው። ትምህርት ቤት ላይ የምንጠቀምባቸውን ቮካብላሪዎች በእንግሊዘኛ የሆኑትን ወደ አማርኛ እንተረጉማለን ማለት ነው። አብራችሁ ቆዩ። ቀጥታ ወደ ክላሳችን ከመግባታችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ይሄ ቪዲዮ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ በማድረግ ኮሜንት በማድረግ እንዲሁም እንድታልፉ በአክብሮት እንገልጻለን ማለት ነው። ቀጥታ ወደ ዘርፍ ክላሳችን እንገባለን ማለት ነው። የመጀመሪያው እንግዲህ ክላስ አካባቢ ወይም ትምህርት ቤት አካባቢ የምናገኛቸው ክላስሩም አይተምስ ናቸዋል። ክላስሩም አይተምስ ምንድናቸው ማለት ነው? ክፍል ቦታ ላይ ወይም ክፍላችን ውስጥ የምናገኛቸው መሳሪያዎች፣ የምንጠቀምባቸው መሳሪያዎች እንደማለት ነው። የመጀመሪያው ምንድነው? ዴስክ ነዋል። ዴስክ ይችኛዋ ዴስክ ምንድን ማለት ነው? እኛ የምንቀመጥበት ወንበር ማለት ነው። ዴስክ ማለት እኛ የምንጠቀምበት ወንበር። የመጀመሪያው አይተማችን ምንድነው? ዴስክ ነው ማለት ነው። ሁለተኛው አይተማችን ስናነበው ምን ይላል? በጣም አሪፍ ቼር ይላል። ቼር ምንድነው? ወንበር አይደል? ብዙ ጊዜ ከፊት ለፊት አስተማሪዎች የምትቀመጡበት ወንበር ማለት ነው። እሷም የወንበር አይነት ነች፣ ግን ብዙ ጊዜ ምንድነች? የኬ ተማሪ ሳይሆን አስተማሪዎች የሚጠቀሙባት ወንበር ማለት ቼር ትባላለች ማለት ነው። ሁለተኛዋ አይተማችን ወይም ሁለተኛዋ እንትናችን ይችላል። ሌላኛው የምንጠቀምበት ምን ይላል? ዋይት ቦርድ ይላል። ዋይት ቦርድ ብዙ ጊዜ አሁን ሊኖር ይችላል እንጂ ድሮ ምንድን ያለው ብላክ ቦርድ ነው። ዋይት ቦርድ የቦርድ አይነት ነው ወይም የሚጻፍበት ማለት ነው። የሰሌዳ አይነት ነው፣ ግን ይሄ ምንድነው? ዋይት ስለሚል ነጭ ቦርድ ወይም ነጭ ሰሌዳ እንደማለት ነው ማለት ነው። ነጭ ሰሌዳ እንደማለት ነው ማለት ነው። ሌላኛው የምንጠቀምበት ብዙ ጊዜ ደግሞ ምንድነው? ብላክ ቦርድ አይደል? ብላክ ቦርድ ብላክ ቦርድ ምንድን ነው? ጥቁር ሰሌዳ ማለት ነው። ጥቁር ሰሌዳ ይሆናል ማለት ነው። ሌላኛው የምንጠቀምበት ምንድነው? ቾክ በአማርኛ ሲገልጹት ቾክ ምንድን ነው? በጣም አሪፍ ጠመኔ እንደማለት ነው። እስቲ ሌላ እንቀጥል። ሌላኛው እዚህ ጋር እንደምታዩት ምን ይላል? ማርከር አይደል የሚለው? ማርከር ወይም ማርክ የምናደርግበት ማለት ነው። ማርከር ማለት መጻፊያዋ። ዋይት ቦርድ ስንጠቀም ብዙ ጊዜ በጠመኔ አይደለም ወይም በቾክ አይደለም ጽፈዋል። በምንድነው? ማርከር ነች ማለት ነው። ፕሮጀክተር ቪዲዮ በምንሰራበት ወይም በቪዲዮ በምንማርበት ጊዜ ፕሮጀክተር ያስፈልገናል። ፕሮጀክተር ብዙ ጊዜ ወደ ሃይ ክላስ ዩኒቨርሲቲ አካባቢ ፕሮጀክተር እንጠቀማለን ማለት ነው። ሌላኛው ምንድነው? ግሎብ ወይም ሉል ይባላል። ሉል የዓለም ካርታ ክብ ሆኖ የምናይበት ማለት ብዙ ጊዜ እሱ ምንድን ማለት? ግሎብ ወይም ሉል። ሌላኛው ምንድነች? ማፕ ምንድነች? ካርታ ማለት ነው አይደል? ካርታ። ሌላኛው ምንድነው? ክሎክ ወይም ሰዓት። ሌላኛው እና ዋነኛው ምንድነው? ቦርድ ክሊነር ወይም ዳስተር የምንለው ማለት ነው። ቦርድ ክሊነር ይባላል ወይም ዳስተር ይባላል ማለት ነው። እነዚህ ብዙ ጊዜ በዚህኛው አይተምስ ውስጥ የምንገለጻቸው ምንድናቸው ማለት ነው? ክላስሩም አይተም እኛ በምንማርበት ጊዜ የምንጠቀምባቸው በክላሳችን ያሉ ምንድናቸው ማለት ነው? እቃዎች ናቸው ማለት ነው። እነዚህ ይመስላሉ ማለት ነው። ሁለተኛ ላይ የምናገኛቸው ፒፕል ኤንድ ዜር ሮልስ በክላስ ውስጥ ወይም በትምህርት ቤት ቦታ ላይ የሚገኙ ሰዎች እና የራሳቸው አክቲቪቲ ወይም ስራቸው ምንድን ነው የሚለው ነው ማለት ነው። የመጀመሪያው ምንድነው? ስቱደንት በአማርኛ ምንድን ነው? በጣም ስቱደንት ምንድነው? ተማሪ ማለት ነው። ተማሪ የራሱ ምንድነው? መማር ነው ማለት ነው ስራው። ኔክስት ላይ ይሄኛውን ስታነቡት የእንግሊዝኛ ቮካብላሪ ምንድነው? ቲቸር አለ የሚለው ቲቸር ምንድነው ማለት ነው? ቲቸር አስተማሪ አስተማሪ እያላችሁ ነው ማለት ነው። ሌላኛው ይሄኛው ፕሪንሲፓል ይላል። ፕሪንሲፓል ይሄ ምንድነው? ዋና ወይም ርዕሰ መምህር እንደማለት ነው። ዋና ወይም ርዕሰ መምህር እንደማለት ነው።
ሌላኛው ምንድነው? ክላስሜት አለ። ክላስሜት ምንድነው? የክፍል ጓደኛ። ክላስሜት ምንድነው? በጣም አሪፍ። የክፍል ጓደኛ። የክፍል ጓደኛችን ምን ይባላል? ክላስሜታችን እንላለን ማለት ነው። ሶ ክላስሜት ወይም የክፍል ጓደኛ እንደማለት ነው። ይሄኛው ምን ስታነቡት ምን ይላል? ላይብራሪያን ያለ ሶ ላይብራሪ ውስጥ የሚያገለግሉ ወይም የሚሰሩ ሰዎች እንደማለት ነው። ይሄኛው ስታነቡት ምን ይላል? በጣም አሪፍ። ሄድ ማስተር ይላል። ሄድ ማስተር ሄድ ማስተር ልክ እንደ ፕሪንሲፓል ምንድነው? ርዕሰ መምህር እንደማለት ነው። ያኛው ግን ዋናው ወይም ባለቤት ነው። ይሄኛው ሄድ ማስተር ግን ምንድነው? ርዕሰ መምህር። ሱፐርቫይዘር ያው ሱፐርቫይዝ የሚያደርጉ ሰዎች ማለት ነው። ሱፐርቫይዘር ወይም የትምህርት አሰጣጡን የሚከታተሉ ሰዎች ምን ይባላሉ? በአጠቃላይ ሱፐርቫይዘር እንላቸዋለን ማለት ነው። ኔክስት ላይ የምናገኘው ደግሞ አክቲቪቲ ነው። አክቲቪቲ ማለት ነው እኛ በትምህርት ቤት ውስጥ የምንሰራቸው ስራዎች ምን ይባላሉ? እነሱ አክቲቪቲ እንላቸዋለን ማለት ነው። አክቲቪቲ እንላቸዋለን። ሶ የመጀመሪያው አክቲቪቲያችን ምንድነው? ይሄኛውን ስታነቡት ምንድነው? ሪድ አይደል? ምንድነው ሪድ? በጣም ማንበብ እንደማለት ነው። ማንበብ እንደማለት ነው። ኔክስት ላይ ይችኛውን ስታነቡ ምን ይላል? ራይት ይላል። ምንድነው ራይት? መጻፍ። በጣም መጻፍ እያላችሁ ነው። ራይት መጻፍ። ኔክስት ላይ ይችኛውን ስታነቡት ምን ይላል? ሊስን አይልም? ሊስን ምን ማለት ነው? ማዳመጥ አይደል? ማዳመጥ እያላችሁ ማለት ነው። ኔክስት ላይ ይቺ ምንድነች? ስታነቧት ስፒክ ትላልቻል። ስፒክ ምንድነው? በጣም ስፒክ ስትሉ ምንድነው? መናገር ወይም ማውራት እያላችሁ ማለት ነው። ሌላኛው ምንድነው? ይችኛው ስታነቧት ለርን ትላልቻል። ለርን ምን ማለታችሁ? መማር እያላችሁ ለርን ስትሉ መማር እያላችሁ ማለት ነው። ሌላኛው ምንድነው? እዚህ ጋር እንደምታነቡት አሁን ከለርን በታች ያለው ምንድነው? ስተዲ ይላል። ስተዲ ምን ማለት ነው? ማጥናት። ማጥናት ስትሉ ምንድነው? ስተዲ እያላችሁ ማለት ነው። ሌላኛው ይችኛዋ ስታነቧት ምን ያህል? ዲስከስ ይላል። ዲስከስ ምን ማለት ነው? መወያየት እንደማለት ነው። መወያየት እንደማለት ነው። ይችኛዋን ስታነቧት ምን ትላለች? አስክ ትላቻል። አስክ መጠየቅ፣ ጥያቄ ሲኖራችሁ አስክ ትባላላ። ሶ ይችኛዋ ምንድነች ማለት ነው? አስክ መጠየቅ ማለት ነው። ይችኛዋ ምንድነች? አንሰር እያላላ። አንሰር ምን ማለት ነው? በጣም አሪፍ። አንሰር ማለት ነው መልስ መመለስ። ይችኛዋ ምንድነች? ኤክስፕሌን ትላቻል። ኤክስፕሌን ምንድነው ማለት ነው? ማብራራት። ኤክስፕሌን አድርግ ስትባል አሁን ምንድነው? አብራራልኝ እየተባለች። ሶ እነዚህ ነገሮች እንግዲህ ማብራራት፣ ጥያቄ መጠየቅ፣ መልስ መመለስ፣ መወያየት፣ ማጥናት፣ መማር፣ መጻፍ ሊሆን ይችላል፣ ማዳመጥ፣ መናገር እና ማንበብ ምንድነው ማለት እኛ ስኩል ወይም ትምህርት ቤት አካባቢ ባለንበት ሰዓት ላይ የምንሰራቸው አክቲቪቲዎች ናቸው ወይም ስራዎች ናቸው። ሶ አክቲቪቲዎቻችን በእንደዚህ ቮካብለሪዎች መግለጽ እንችላለን ማለት ነው። ሌላኛው ምን ይላል? ስኩል ኢሴንሻል ይላል። ስኩል ኢሴንሻል ማለት አስፈላጊ የሆኑ የትምህርት ሁኔታዎች ማለት ወይም ትምህርት ቤት የሚያስፈልጉ ነገሮች ማለት ነው። የመጀመሪያው ሆምወርክ። ሆምወርክ ምን ማለት ነው? በጣም ሆምወርክ ማለት ምን ማለት ነው? በጣም አሪፍ የቤት ስራ እንደማለት ነው። ሆምወርክ የቤት ስራ። ሌላኛው ምንድነው? ኖትቡክ ትላልቻል። ኖትቡክ የማስታወሻ ደብተር መያዝ ማለት ነው። ማስታወሻ ደብተር እንደማለት ነው። ኖትቡክ ማለት ማስታወሻ ደብተር እንደማለት ነው። ይችኛዋን ስታነቧት ምን አለች? ፔን አለቻል። ፔን ምን ማለት ነው? በጣም አሪፍ ፔን ምን ማለት? እስክሪብቶ እንደማለት ነው። ይችኛዋስ ፔንስል ትላልቻል። ፔንስል ምንድነች? እርሳስ እያላችሁ ነው። እርሳስ እያላችሁ ነው። ፔንስል። ይችኛዋም ስታነቧት ምንድነው? ኢሬዘር ትባላለች። ኢሬዘር ምንድነች ማለት? ማጥፊያ ወይም ላጲስ ትላላችሁ። ማጥፊያ ወይም ላጲስ እንላለን ማለት ነው። ይችኛዋ ሩለር ምንድን ማለት? ማስመሪያ እንደማለት ነው። ሶ ባክፓክ ይባላል። ምንድነው? ኋላ የሚኖር ማለት ነው ወይም አንዱን ብረሱ ባካችሁን ወይም በአንዱ ባታመጡ አንዱ የምትጠቀሙበት ነው። ሌላኛው ምንድነች? ይችኛዋ ካልኩሌተር ትላለቻል። ካልኩሌተር ምንድነው? በጣም ካልኩሌተር ምንድነው? ሂሳብ የምናስብበት ማሽን ማለት ነው። ሶ እሱ ምን ይባላል? ካልኩሌተር ይባላል። ሶ እነዚህ ለምሳሌ ኢሬዘር ወይም ላጲስ፣ ፔንስል፣ እርሳስ፣ ፔን ወይም እስክሪብቶ፣ ኖትቡክ ማስታወሻ ደብተር፣ ሆምወርክ የቤት ስራ፣ እነዚህ ደግሞ ትምህርት ቤት አካባቢ ስለመጣን ብዙ ጊዜ የምንጠቀምባቸው ኢሴንሻል የሆኑ አይዲያዎች ናቸው ወይም ኢሴንሻል የሆኑ ነገሮች ናቸው ማለት ነው። ትምህርት ቤት ውስጥ እስካለን ድረስ እነዚህ ነገሮች አይጠፉም ወይም
አይቀሩም ማለት ነው። ሶ እነሱ ምንላቸው ስኩል ኢሴንሻል እንላቸዋለን ማለት ነው። ሶ ግልጽ ነው ብዬ አስባለሁ። ለዛሬው የነበረን ትምህርት ይሄን ይመስላል። በሚቀጥለው በሌላ ትምህርቶች የምንገናኝ ይሆናል ማለት ነው። አብራችሁ ስለቆያችሁ በጣም አድርጌ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮአችንን ከወደዳችሁ ቪዲዮአችን ለብዙ ሰው እንዲደርስ ላይክ፣ ሼር እንዲሁም ኮሜንት በማድረግ ተባበሩ። እናመሰግናለን። ዛሬው በሚቀጥለው ክላሳችን ተመልሰን እንገናኛለን። ቻው ቻው።